السلام عليكم ورحمة الله وبركاته. بسم الله الرحمن الرحيم. الحمد لله رب العالمين، والصلاة والسلام على رسول الله وعلى آله وصحبه أجمعين. سلاباتاتشن آدمايين تلانت بالله فقاد زار إن شاء الله تعالى منا يوم قصة ابني آدم. يا آدم عليه السلام ሁለቱ ልጆች ታሪክ ነው። ለምንድነው መድረሳዎች ላይ ትምህርት ቤቶች ላይ እንዲህ አይነት ታሪኮች የሚጠቀሱት? እነዚህን ስህተቶች እኛ እንዳንሰራቸው ነው። ምክንያቱም ጎበዝ የሆነ ሰው በምን ይመከራል? ባለፉ ክስተቶች ይመከራል። ከነዛም ትምህርት ወስዶ ምን ያደርጋል? ነፍሱን እንዲህ አይነት አደጋ ውስጥ ላለመክተት ይጥራል። ምሳሌ ሁለቱ የአደም ልጆች አላሁ ሱብሓነሁ ወተዓላ ቁርባን ወይንም ወደ አላህ መቃረቢያ እንዲያቀርቡ አዘዛቸው። ከአንደኛው አላህ ተቀበለው፣ ከአንደኛው አላህ አልተቀበለው። አላህ ያልተቀበለው ምን አደረገ? ወንድሙን ገደለው። ወንድምየው መልስ መስጠት እየቻለ ምን አለው? አንተ ልትገለኝ ብትሞክርም ማ አነ ቢባሲጢ የዲየ ኢለይከ ሊአቅቱለክ፣ አንተን እኮ ምገል አይደለሁም ወይም እጄ የምሰነዝር አይደለሁም አንተን ለመግደል አለው። ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? ይሄ ገዳዩ ለመጀመሪያ ጊዜ ደምን ያፈሰሰው የአደም ልጅ እዚች ምድር ላይ ደም አትፈስም ምን ቢሆን እንጂ በዚህ ዘመን ያለው ገዳይ ከሱ ላይ ሳይቀነስለት ወንጀሉ ኮፒው ለማን ይሄዳል? ለመጀመሪያው ገዳይ ይሄዳል አሉ። አደገኛ ነው አይደለም? ለዚህም እንዳደረገው ግን ሲባል ቅናቱ ውስጡ ያለው ለምን እሱን ተቀበለው ለምን እኔን አልተቀበለኝም? የወንድምየው መልስ ምን ነበር? ኢነማ የተቀበሉ ላሁ ሚን አልሙተቂን፣ አላህ እኮ የሚቀበለው እሱን ፈሪ ከሆኑት ሰዎች ውስጥ ነው። ስለዚህ ከነዚህ ታሪኮች ትኩረት ሰጥተን እንውሰድ። በብዛት ታሪኮች እየተባለ ይወራል። ከታሪኮቹ ግን ትምህርት ማንወስድ ከሆነ በጣም አደጋ ነው። ለምሳሌ አሁን እናንተ ያላችሁበት እድሜ ጡንቻ የምታወጡበት ጉልበት ያላችሁ እድሜ ነው አይደለም? ምንድን ነው የሚያምራቸው የእናንተ ኩዮች ከመድረሳ ውጭ ያሉት? በቃ ማስገባት ነው፣ መውጋት ነው ምናምን የመሳሰሉት። ግን አላሁ ሱብሓነሁ ወተዓላ ጉልበት አለ የሚሉ ሰዎች መጨረሻቸው ምን እንደሆነ ተናግሯል? አልተናገረም? አይደለም በዚህ ዘመን ያለ እንደዚህ ትንሽዬ ጡንቻ ያለው ሰው ቀርቶ ማለት ነው። የአድ ህዝቦችን አስመልክቶ ምን አለ? አለቲ ለም ዩኽለቅ ሚስሉሃ ፊል ቢላድ፣ በምድር ላይ የነሱን የመሰለ ጉልቤ ታይቶ ተሰምቶ አይታወቅም። ወዛደኩም ፊል ኸልቂ በስጧ አላቸው ነቢያቸው ሁድ። በአፈጣጠራችሁ ላይ እኮ ግዝፈትን ጨምሮላችኋል አላቸው። ከዛ እነሱም ምን አሉ? መን አሸዱ ሚና ቁዋ አሉ። ሱብሓነላህ፣ ከኛ የበለጠ ማን ጉልበት የተሰጠ አለው አሉ። ግን ለ7 ቀን ከ8 ሌሊት ጋር ወይም በተገላቢጦሽ ለ8 ሌሊት ከ7 ቀን ጋር አድርጎ አላሁ ሱብሓነሁ ወተዓላ ቀዝቃዛ የሆነች ኃይለኛ ንፋስ አስነስቶ ጉድ ሰራቸው በንፋስ መቀጣት። ከዛ ሰውነታቸው ብጥስጥስ ብሎ አለቀ። ስለዚህ ማንም ጉልበት አለኝ የሚል በጠቅላላ በዚህ ሊመከር ይገባዋል አይገባውም? ይገባዋል፣ ግድ ነው። ኸይር 22ኛ ጥያቄ ማቂሰቱ፣ ምንድነው ታሪኩ? ኢብነይ አደም፣ የአደም አለይሂ ሰላም ሁለቱ ልጆች ታሪክ ምንድነው? ጀዋብ መልስ ቂሰቱሁማ፣ የነሱ ታሪክ እኮ አነላህ ሱብሓነህ ጥራቻ የተገባው ወተዓላ የላቀው ጌታ ጣለበ ፈለገ አዘዘ ሚንሁማ ከሁለቱ የአደም ልጆች ቁርባነን ወደ አላህ የሚያቃርባቸውን የተዋሰላኒ ወደ አላህ የሚቃረቡበት የሆነን መስዋዕት አቅርቡ አላቸው። የተዋሰላኒ ቢሂ ኢለይሂ ወደ አላህ የሚቃረቡበት የሆነን ቁርባን መቃረቢያ አቅርቡ አላቸው። ፈፈዓላ ሁለቱም ሰሩ፣ ማጡሊበ የተጠየቁትን ሚንሁማ ከነሱ፣ ፈቱቁቢለ አላህ ተቀበለ፣ ሚን አሐዲሂማ ከሁለቱ አንዳቸውን አላህ ተቀበላቸው። በድሮ ዘመን ቁርባን ይቀረባል። ምን ነበር የሚደረገው? እሳት መጥቶ ይበላዋል። ሐታ ፊል ጂሃድ የጂሃድን ምርኳቸውን መከፋፈል አይችሉም ነበር። ሲያሸንፉ ምን ይደረጋል? ይቀመጣል። አላህ እንደተቀበለው የሚያስታውቀው በምን የተነሳ ነበር? እሳት መጥቶ ይበላዋል።
ወለም ይተቀበል ነገር ግን አላህ አልተቀበለም ሚነል አኸር ከሌላኛው አላህ አልተቀበለው ፈዕተዳ ድንበር አለፈ አለዚ ያ ለም ይተቀበል አላህ ከሱ ያልተቀበለው የሆነው ድንበር አለፈ በማን አላህ በተቀበለው ወንድሙ ላይ አለለዚ በዚያ ላይ ቁቢለ ሚንህ አላህ መስዋዕቱን ከተቀበለው ላይ እኮ ወይም በተቀበለው ላይ ድንበር አለፈበት ፈቀተለሁ ገደለው ሐሰደን በመቀኝነት ወበግየን ድንበር በማለፍ ስለዚህ ይሄ ታሪካቸው ሱረቱ አዕራፍ ላይ ካስታወሳችሁ በምን መልክ ነው አላህ ያስገባው ስለ በኒ እስራኤሎች ካወራ በኋላ ማንን አስገባ የነዚህ ሁለቱን የአደም ልጆች ታሪክ አስገባ እነማንን ሊመክርበት አሁን ደግሞ እናንተ ጭንቅላታችሁን ተጠቀሙ እስቲ እነማንን ሊመክርበት በኒ እስራኤሎችን ለምን በኒ እስራኤሎች የነሱ ፍሰቱ ምን ነበር ቁርአኑ ላይ ታሪኩ ስለማን ነው የመጣው በኒ እስራኤሎችን መከረና በኒ እስራኤሎች እያወቁ ነው አይደለም ነብዩ ሰለላሁ ዐለይሂ ወሰለም በመቀኝነት አልቀበልም ያሉት ነው አይደለም የአደም ያ በእልክ የተነሳ የአደም ልጅ ወንድሙን እንደገደለውና ጥፋት ላይ እንደወደቀው አትሆኑ ምክንያቱም ነብዩ ሰለላሁ ዐለይሂ ወሰለም ሊገሉ ስንት ጊዜ ሞክረው ስለነበር ማለት ነው ማን ይሁዳዎች ሐታ መርዝ አብልተዋቸዋል አላበሏቸው አብልተዋቸዋል አንድ ቦታ ላይ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አንድ ደም ይፈስና እሳቸው ቃል ተጋብተው ስለነበር ማን መዲና ውስጥ ካሉ ይሁዳዎች ጋር የዚህን ሰው የሟቹን ማለት ነው የደም ካሳ አንድ ላይ በጋራ እንክፈል ብለው ይሁዳዎቹ ጋር ሄዱ አብሽር አናስከፋህም መልስ እንሰጣለን ቁጭ በል አሏቸው ወደ ጓዳ ገቡና ይሁዳዎቹ ምን ተባባሉ እርስ በርስ አንድ ሰው ቆጥ ላይ ይውጣና ትልቅ ድንጋይ ባናቱ ላይ ይጫንበታሉ በማላይ በነብዩ መሐመድ ሰለላሁ ዐለይሂ ወሰለም ላይ ከነሱ ውስጥ አንዱ ምን አለ አትሞኙ ነጋሪው ይነግረዋል ይልቁንም ራሳችንን እናስበላላቸው እንደተባለውም ጅብሪል መጥቶ ባስቸኳይ ተነስና ሾልከው ጣላቸው هكذا ቁርአንን ስትሐፍዙት ራሱ ፍሰቶቹ ይያያዙላችሁ ለምን መጣስ ይጀምር ስለ በኒ እስራኤሎች እያወራ አላህ ስንት ህዝቦችን ዘሎ ለምንድነው ሄዶ እነዚህ እርስ በእርስ ሁለት ቁርባን አቅርቡ ስለተባሉት የአደም ልጆች ለምን ተነሳ ታሪኩ ውስጥ ምን ስላለ ቅናት መቀኝነት ድንበር ማለፍ የተባለው ጉዳይ ስላለ ይሄ ደግሞ የነማን ባህሪ ነው የይሁዳዎች ባህሪ ነው ይቅርባችሁ ከዚህ መጥፎ ቆሻሻ ባህሪያችሁ ውጡ ተብለው ተመከሩ ስለዚህ እኛም ከንዲ ከቅናት ከመቀኝነት ሰዎች ላይ ድንበር ከማለፍ ከመሳሰሉት ነገሮች ልንጠነቀቅ ይገባል መጨረሻው ምን ስለሆነ ኹስራኑል ሙቢን 23ኛ ጥያቄ ማን ኢብኑ አደም የትኛው ነው የአደም ልጅ ወይም የትኛዎቹ ናቸው አለዛኒ እነሱ ذكرهما الله يتقساچو تعالى كف ያለው الله سبحانه وتعالى يتقساچو في الآية በዚህች አንቀጽ አልከሪማ በተከበረችው ላይ ማንና ማን ይባላሉ ጀዋብ መልስ هما እነሱ እኮ ቃቢል ወሃቢል ቃቢልና ሃቢል ይባላሉ እነዚህ ሁለት ወንድማማቾች 24ኛ ጥያቄ لماذا ለምንድነው قربا ያቀረቡት القربان ወደ አላህ መቃረቢያ ይሆናቸዋል የተባሉትን መስዋዕት አቅርቡ የተባሉት ለምንድነው ምክንያቱ ምን ነበር ጀዋብ መልስ قرب القربان ሁለቱም እኮ ቁርባንን ያቀረቡት ወደ አላህ መቃረቢያቸውን መስዋዕት አቅርቡ ሲባሉ ያቀረቡበት ምክንያት እኮ لأن الله ምክንያቱም አላህ آذنهما ስላዘዛቸው እኮ ነው አላህ ሳያዛቸው አይደለም ያቀረቡት ليعلمهما አላህ ሊያስተምራቸው ليعلمهما አላህ ሊያስተምራቸው ምንን أنه መሆኑን بمثابة الصدقة ልክ እንደ ሰደቃ እኮ ነው ልክ እንደ ምንድነው እንደ ሰደቃ ነው التي እሷ ستجري فيها بعده
من البشرية የሰው ልጆች ከነሱ በኋላ በዚህ መልክ ነው ወደ አላህ የሚቃረቡት ሰደቃም በማውጣት ሚለው ለማሳየት ነው ይሄ ድንጋጌ በሁለቱ መሃል ተደንግጎ የነበረው ነገር ግን የትም ቦታ ላይ ከስራው በላይ ልንጨነቅ የሚገባው ምንድነው ስራውን ለአላህ ማጥራት ላይ ምክንያቱም انما يتقبل الله من عباده المتقين አላህ እኮ ስራን የሚቀበለው እሱን ከሚፈሩት ሰዎች ነው ወይንም ደግሞ ለሱ ስራቸው ከሚያጠሩት ሰዎች ነው 25ኛ ጥያቄ ማነው ምንድነው አይነቱ ነው ማለት አይነት ማለት ነው አልቁርባን ወደ አላህ ያቀርቡት የሆነው الذي قدماه ሁለቱ ወንድማማቾች ወደ አላህ አቅርቦ የተባሉት ምን ነው ይዘው የቀረቡት አይነታው ምን ነበር ጀዋብ መልስ قدم كبشين ሁለቱም እኮ በጎች ነበር ያቀረቡት ከብሽ ማለት በግ ማለት ነው ላኪን ነገር ግን ሃቢል የተባለው قدم ለአላህ እኮ አቀረበ احسن كباشه በጣም ያማረችም በግ አቀረበ فتقبل منه اللهم كسو تقبلوا ሌላ ቦታ ላይ ምን ይላል አላህ لينال الله لحومها ولا دماؤها ولكن يناله التقوى منكم ለአላህ እኮ መስዋዕት ስታቀርቡ ደሙ ስጋውም እኮ ለሱ አይደርሰው ምክንያቱም ጌታችን አይመገበምና ነገር ግን የናሉሁ ወደ አላህ እኮ ይደርሳል التقوى منكم እናንተ ልብ ውስጥ ያለው አላህ መፍራት ይደርሳል ምሳሌ ሰውየው አላህ Subhanahu Wa Ta'ala 1 ሚሊዮን ብር አላህ ሰጠው በግተራ ሄደ ልብ በሉ በግተራ ሄደ ካሉት በጎች ውስጥ ምርጥ በግ አለ 35000 ብር የተባለ ለኡዱህያ ለምሳሌ ለአረፋ ላይ ያርደው ቀንዱ ያማረ ከለሩ ያማረ ሰውነቱ የሞላ ሲስገበገብ ግን በ25000 ብር ደግሞ ሰውነቱ የከሳ ምናምን ገዛ ያኛው 35000 ብር ያወጣው ሰውዬ ለአላህ ስጋና ደሙ ይደርሰዋል ብሎ ነው አይደለም ጌታዬ ሆይ እኔ ለዚህ ያበቃኸኝ እረዱ ብለሃል ወዳንተ ስቃረብ በጣም ውድና እኔን ራሱ በጣም ደስ በሚለኝ ነገር ነው ወዳንተ ልቃረብ የሚገባው هكذا لابد ان يكون العباده አይደለ አምልኮ መሆን ያለበት በዚህ ልክ ነው አይደል ጊዜያችንን ፈአማመን አጣ ያ የሰጠ ምኑን መሰጠት ያለበትን በጠቅላላ ጊዜው ገንዘቡን ህይወቱን ለአላህ የሰጠ ሰው የት ያገኘዋል ወለሰውፈ يرضى የቂያማ ቀን ካላህ በኩል ደግሞ ለሱ በሚሰጠው ሽልማት ምን ያደርጋል ያገኘዋል هكذا قدم احسن كباشي በጣም መልካም የምትባለዋን በጉን አቀረበ فتقبل منه الله ከሱ ተቀበለው اما قابيل የተባለው ደግሞ فقدم ለገሰኮ አስዋአ አስቀያሚ የምትባለዋን ኪባሺ ከበጎቹ መጥፎ የምትባለዋን ፈሩደ ተመለሰበት እኮ አላህ ሳይቀበለው ቁርባኑሁ ወደ አላህ አቅርቤዋለሁ ያለውን እኮ ውድቅ ተደረገበት ወለም يتقبل منه አላህ ከሱ በፍጹም አልተቀበለውም 26ኛ ጥያቄ መል ዓላመቱ ምንድነው መገለጫው التي عرفه ያወቀበት بها በዛች ምክንያቷን ያወቀባት قبول الصدقه አላህ ሰደቃው እንደተቀበለው ያወቀበት ምንድነው የታየ ነገር ነበርነ جواب መልስ كانت العلامه ምልክቷ እኮ ናረን እሳት ነበረች ተንዚሉ እምትወርድ የሆነች من السماء ከሰማይ እሳት ይላክ ነበር فتأكل تبلا نبر اساتوا القربان المتقبل الله يتقبلوا مسوات اسات متى تبلاو نبر بزي ملك نبر عند مسوات وينم عند قربان تقباينت منور ملكتوكو بزا زمن بزي ملك نبر 27ኛ ጥያቄ لماذا تقبل الله لمندن يتقبلوا قربان احدهما ከሁለቱ ያንዳቸውን ቁርባን አላህ ለምንድን ነው የተቀበለው አንድ ወለም يتقبل من الاخر
ከሌላኛውስ ያልተቀበለው በምን ምክንያት ነበረ? 27ኛ መልስ ተቀበለ አላህ እኮ ተቀብሏል አሐደ አልቁርባነይን ከሁለቱ መቃረቢያዎች ውስጥ የአንደኛውን እኮ ተቀብሏል። ሊአነ ሳሒበሁ ምክንያቱም ያቀረበው ባለቤት እኮ ቀደመ ሃዘል ቁርባን ይሄንን መቃረቢያ እኮ አቅርቧል ሊወጅሂላህ የአላህን ፊት ፈልጎ አተቅዋ የስዱር ሚን ቀልቢሂ ልቡ ውስጥ በቋጠራት ቀልብ ከዛች በመመንጨቷ የተነሳ እኮ አላህ ተቀብሎታል። ወአመል አኸር ሌላኛውን ግን ፈለም የኩን ሙተቀበለን ሚንህ ከሱ እኮ ተቀባይነት አላገኘም ያቀረባትን መስዋዕት። ሊአነ ሳሒበህ ምክንያቱም ባለቤቷ ለም ዩቀዲም አላስቀደመም አልለገሰምና ሃዘል ቁርባን ይህንን ልገሳ ሊወጅሂላህ የአላህን ፊት ፈልጎበት ልቡ አምኖበት መልካምን ነገር ወደ አላህ ይዞ አልቀረበምና። ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? ኢነላህ ጀሚሉን ዩሒቡ አልጀማል አላህ ውብ ነው፣ ውብን ነገር ነው የሚቀበለው የሚወደው። ስለዚህ አንተ ወደ አላሁ ስብሓነሁ ወተዓላ መቃረብ ስትፈልግ ከንብረትህ ላይ በጣም በምትወደው ከጊዜህ ላይ በጣም በሚጣፍጥህ ሰዓት ማሁዋ አለይል እንደ መተኛት ለሰው ልጅ የሚያስደስተው ነገር አለ የለም። ያን እንቅልፋቸውን ቆጥበው የተነሱትን ሰዎች አላህ ምን አላቸው? ፈላ ተዕለሙ ነፍሱን ማ ኡኽፊየ ለሁም ሚን ቁረቲ አዕዩኒን ጀዛአን ቢማ ካኑ ያዕመሉን። ለነዚያ ሲሰሩት በነበረው እኮ ከአይን ማረፊያ በኩል የተደበቀላቸውን እኮ ከጀነት ጸጋዎች እኮ አያውቁማል። እነማናቸው እነሱ? ተተጃፋ ጁኑቡሁም አኒል መዳጂዕ የድዑነ ረበሁም ኸውፈን ወጠመዓ። በሌሊቱ ክፍለ ጊዜ አልጋዎቻቸውን ጎኖቻቸው ይርቃሉ አለ። ጌታቸውን ሊለምኑት ይነሳሉ። ምን አይነት ልመና? ኸውፈን ፈርተውት፣ ወጠመዓ ከጅለውት። አስቡት፣ እንቅልፍ በጣም እየጣፈጠች የምትሄደው መቼ ነው? ሌሊቱ እየገፋ ሲሄድ። አለይሰ ከዛሊክ? በዛ በድቅድቅ ጨለማ የተነሱ ሰዎችን ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? በሽሪል መሻኢን ቢኑሪን ታማ ፊ ዙልመቲ ሌይል የውመል ቅያማ። የቅያማ ቀን ሙሉ በሆነ ብርሃን አበስራቸው። እነማንን? አልመሻኢን በእግራቸው ተጓዥ የሆኑ ቢዙልመቲ ሌይል በሌሊቱ ጨለማ ወደ መስጅዶች በእግሮቻቸው ሚሄዱ። ማንን ይመለከታል? በቁጥር አንድነት ዒሻን፣ ፈጅርን፣ ሌይልን የሚሰግዱ ሰዎችን። የቅያማ ቀን እኛ እስከ ዛሬ የተማርነው ከልጅነታችን ጀምሮ ሲራጥ ማለት ከፀጉር የቀጠነች ከሰይፍ የሰላች እየተባለ ነው። አሁን ግን ሐዲት እየተማርን ስንሄድ ምን ሰማን? ሐታ ጨለማ አላት አብሮ። በዛ ጨለማ ላይ ደግሞ ለነማን ብርሃን ይሰጣቸዋል? የስአ ኑሩሁም በይነ አይዲሂም ወቢ አይማኒሂም። እነዚህ እነማን ናቸው? እዚህ ምድር ላይ ለቅያማ ብርሃን ስራ ሲሰሩ የነበሩ ሰዎች ብርሃን ይሰጣቸዋል። ያችን ሲራት በሰላም ይሻገሯታል። አላህ ከሚሻገሯት ያድርገን። 28ኛ ጥያቄ ሊማዛ ቀተለ ለምንድን ነው የገደለው? ቃቢል የተባለው አኻ ወንድሙን ሀቢልን ለምንድን ነው የገደለው? 28ኛ መልስ ቀተለ ቃቢል እኮ ገሏል አኻ ወንድሙን ሐሰደን ምቀኝነት ይዞት ፊ መቱበቲን ተዋብ ምንዳ ስለተሰጠው። ለማን? አክረመሃ አላህ ያላቀበት የሆነች ምንዳ ተሰጠችው። ለማን? ለሃቢል ተዓላ የላቀው ጌታ ሊአኺሂ ለወንድሙ ለሃቢል ስለሰጠው። ስራውን ከተቀበለው አብሮ ምን ይከፍለዋል? ደሞዝ ስለሚከፍለው። ሐይቱ ቀቢለ አላህ ስለተቀበለ ቁርባነሁ ያቀረበውን ቁርባን ወለም የቅበል ቁርባነ ቃቢል የቃቢልን ቁርባን ደግሞ ስላልተቀበለው ቃቢል ማንን ገደለ? ሃቢልን ገደለ። ሊዛ ለዚህ ምክንያት እንቃደት ተነሳሳች እኮ ነፍሱሁ ነፍሱ ተነሳሳች። የማን? የቃቢል ነፍስ ኢላ ተንፊዚ ለመፈጸም
ተንፊዝ ማለት መፈጸም ማለት ነው። ለመፈጸም هذه العملية ይህንን ስራ الشنيعة በጣም የከፋ መጥፎ የሆነ ስራ ሊሰራ ነፍሱ ገፋፋቸው። إن النفس لأمارة بالسوء ነፍስ እኮ በመጥፎ ታዛለች። አለቲ እቺ ስራ ማን ቃቢል የሰራት ወንድሙ መግደሉ እኮ ሳረ ሆነባት እኮ ኢማመሃ መሪ ሆነባት። ሰው በጥሩ ነገር መሪ ይሆናል አይደል? እሱ የመጥፎ ነገር ቁንጮ ሆነ። በዚህ ምድር ላይ የመጀመሪያውን ደም በማፍሰስ ያው ማንንም በመግደል የገዛ ወንድሙን በመግደል فوق هذه ያቢስ ማለት ምን ማለት ነው? የብስ መሬት ማለት ነው። በዚህ ምድር ላይ የመጀመሪያው የሸር ሰውን የመግደል ኢማም ማን ሆነ? ቃቢል ሆነ። አላህ ይጠብቀን። 29ኛ ጥያቄ هل اخترع በራሱ ተነሳስቷልን? اختار ማለት ምን ማለት ነው? መርጧልን? ተነሳስቷልን? ሊደፍኒ ለመቅበር አኺ ወንድሙን ለመቅበር በራሱ ተነሳስቶ ነበርን? ምክንያቱም ከገደለው በኋላ ምን እንደሚደረግም አላወቀም። የወንድሙ ሬሳ ይዞ ቁጭ አለ። ሱብሃንአላህ። አም ወጀደ ወይንስ አገኘ ማ ዩርሺዱ የሚጠቁመው የሚያስተምረው የሆነን ሊደፍኒ ወንድሙን እንዴት ብሎ መቅበር እንዳለበት የሚያስተምረው ነገር የሚጠቁመው ነገር መጣለትን? ወይስ በራሱ ነው ወንድሙን የቀበረው? ጀዋብ መልስ ለም ይኽተሪዕ በፍጹም እኮ አልመረጠም፣ ሲስተሙንም አላወቀም። ሊደፍኒሂ ለመቅበር የገዛ ወንድሙን በልወጀደ ይልቁንም እኮ አገኘ ጉራበን ቁራን አገኘ። ቁራ ታውቃላችሁ? አሞራ የሚመስለው ቁራን አገኘ። የብሐቱ ጫር ጫር የሚያደርግ ቁራው ነው ጫር ጫር የሚያደርገው። ፊል አርዲ በምድር ላይ ጫር ጫር ያደርጋል። ማን? ቁራው። ፈዓደ ተመለሰ። ፈደፈነ አኻህ ወንድሙን ደሞ እሱ ቀበረ። ለምን? አሞራው ምን ሲያደርግ ስላየው መሬቱን ቆፈር ቆፈር አድርጎ ሌላ አሞራ ሲቀብር ቁራው ሌላ ቁራ ሲቀብር አየው። ወንድሙን ደሞ ምን ማድረግ እንዳለበት ምን ሆነው እንስሳ ተማረ ማለት ነው። የሰው ልጅ አቅል ተሰጥቶ ነበራል። ጥፋት ላይ ሲወድቅ ይኸው ነገሩ ሁሉ ምን ሆነበት? ከዚህ ምን እንይዛለን? ብዙ ጊዜ ፈህም እውቀት የተባለው ጉዳይ የሚገለጸው አላህን ፈሪ በሆን ቁጥር የአላህን ዲን ሳንይዝ ለሊት ተነስተን ፊዚክሱን፣ ኬሚስትሪውን፣ ባዮሎጂውን የመሳሰለውን ብንለፋ ምንም ላ ፋኢደተ ፊ ዱንያ ወልአኺራ ላ ፋኢደተ ፊ ዱንያ ወልአኺራ። ስንት ሰዎች አሉ ባለንበት ዘመን ዶክተር፣ ማስተርስ ዲግሪ ያላቸው ይባላል። እንግሊዝኛን አቀለጣጥፈው ሲናገሩ ታያቸዋል። ትሰግዳለህ ወይ ስትለው ሲመቸኝ ይላል። ላ ሐውለ ወላ ቁወተ ኢላ ቢላህ። ስለዚህ ከእውቀት ሁሉ ቁንጮ ምንድነው? የመጀመሪያው ጌታን ማወቅ። ለሊት ለጥናት ስትነሳ ጥናቱን ትደርስበታለህ። መጀመሪያ ለጌታ ለምን 2 ረካዓ አትሰግድም? ጌታዬ ሆይ ትምህርቴንም ዒልሜንም ህይወቴንም አግራልኝ ብለህ ለምን አትለምንም? ሁለቱም ተይዞ ነው እንጂ የሚካሄደው። በተለይ እንዴት ነው ሰው ያለ ዲን ዱንያን እኖራታለሁ ብሎ የሚገምተው? ስለዚህ ነንተቢህ። ወንጀል የመሳሰሉት ነገሮች ሲበዙ ፈህም የፈለገውን ያህል ብንጥር ምን ይሆናል? ይሰተርብናል፣ ይሸፈንብናል። ከማ ቃለ ተዓላ ከፍ ያለው አላሁ ስብሓነሁ ወተዓላ እንዳለው የቁርአን ታሪክ አስመልክቶ ፈበዐሰ አላህ እኮ ላከ ጉራበን ቁራን ላከ የብሐቱ ፊል አርድ በምድር ላይ ጫር ጫር የሚያደርግ ሊዋሪ ሊያሳይ ከይፈ ዩዋሪ እንዴት መሸፈን እንዳለበት ሰውአተ አኺ የወንድሙን ሬሳ ማን ቃቢል እንዴት ብሎ መቅበር እንዳለበት ሊያስተምረው አላህ ምን ላከለት? ቁራን ላከለት። ቁራውን መሬትን ቆፈር ቆፈር አድርጎ እንዴት መፈጸም እንዳለበት አሳየው። የወንድሙን ሬሳ ቀበረ። 30ኛ ጥያቄ ማዛ ነስተንቲጁ ምንድነው የምንጠቀመው ምንማረው
من هذه القصة كزي تاريك من تمرت النص دالنا سلاسانية إياكي ماذا نستنتج من تمرت النص دالن من هذه القصة كآدم عليه السلام هولت لجوج كهابيلنا كقابيل من تمرت النص دالنا جواب ملس نستنتج أن نتكمالا ما يأتي مكتلوتنا أولا يمجمرع خطورة أدغانتون الحسد يمكننتن أدغا እንማራለን ሰማይ ቤት ሸይጣን አባታችንን አደም ተመቀኘ ምድር ላይ ደግሞ ቃቢል ማንን ተመቀኘ ወንድሙ ሀቢልን لأن ምክንያቱም ما حمل ያነሳሳውኮ ቃቢልን ያነሳሳውኮ على قتل በመግደል ላይ ሀቢል ወንድሙን ሀቢልን በመግደል ላይ ያነሳሳውኮ هو الحسد ምቀኝነት እኮ ነው والشعور بالنقص والشعور ስለተሰማው بالنقص ራሱን የበታችነት ስሜት ውስጥ ስለከተተ ነው ምን የሆነው ወንድሙን ለመግደል የተነሳሳው ثانيا ሁለተኛ جرأة الإنسان جرأة ማለት ምን ማለት ነው ድፍረት ማለት ነው جرأة الإنسان የሰው ልጅ ደፋርነቱ على محارم الله የአላህን ክልከላዎች በመዳፈር ላይ የሰው ልጅ ድፍረቱ وعدم عدم ማለት ምን ማለት ነው ተቃራኒ ነው አይደል ስለዚህ ከሚቀጥለው ቃል ጋር ነው የምናያይዘው وعدم استحيائه من الله كالله ባለማፈሩ የተነሳ አላህን ቢያፈር ኖሮ ምን አያረግም ግድያ ውስጥ አይገባም ነበር ثالثا ሶስተኛ قوة الإيمان የእምነት ጥንካሬ قوة الإيمان የእምነት ጥንካሬ በታሪኩ ውስጥ አለበት وهو እሱ እኮ ነው ما منع የከለከለው ኢማኑ ጠንካራ ስለሆነ ነው አየብሱጣ ከመዘርጋት ሀቢል የተባለው የአደም ልጅ ከመዘርጋት እኮ የደሁ እጁን ለአኺሂ ወንድሙን ለመምታት እሱም እየቻለ እጁን እኮ ያልዘረጋበት ምክንያት ምንድነው የአላሁ ሱብሓነሁ ወተዓላ ፍራቻ ኢማን በራሱ ላይ ስለተላበሰ ነው ራቢአን አራተኛ قبول القربان ቁርባኑን የተቀበለው እኮ نتيجة العمل الصالح የመልካም ስራው ውጤት እኮ ነው አላህ ቁርባኑን እንዲቀበለው ያደረገው خامسا አምስተኛ إحداث ማስከሰት ሱነቲን ሰይአ መጥፎ የሆነችም ፈለግ ማምጣት እኮ የተሐመሉ ይሸከማታል እኮ ወይዝራሃ የዛችን የወንጀል ውጤት ሙሸሪኡሃ እሷን የደነገጋት ሰውዬ ምን ያገኛል እሷን የደነገጋት ሰውዬ ያችን ወንጀል ያመጣት ሰውዬ ምን ያገኛል ሌሎች በሰሩት ቁጥር እሱ የዛ ወንጀል ተካፋይ ተሻራኪ ይሆናል ከነሱ ላይ ሳይቀነስለት ስለዚህ በጣም ልንጠነቀቅ ይገባል በተለይ ወንጀል እኮ ድሮም ነበር አይደል በተለይ ባለንበት ዘመን ለምሳሌ በሚዲያ ላይ ወንጀልን ያስተዋወቁ ሰዎች ለብዙ ሰዎች የመጥፎ ነገር አርአያ የሆኑ ሰዎች ተውበት እስካላደረጉ ድረስ ወጥተው የሚደንሱ ሴቶች አሉ ሚዲያ ላይ ወጥተው ብልግና የሚናገሩ ወንዶች አሉ እነሱን ደግሞ ቪዲዮአቸው እኮ ቫይራል ወጥቶላቸዋል ብለው አዳዲስ ከነሱ በታች ያሉ ወጣቶች ደግሞ እነሱን እነዚህ መጥፎቹን ሰዎች አርአያ አድርገው የሚንቀሳቀሱ ሰዎች አሉ ስለዚህ ትውልድ በተበላሸ ቁጥር በማላይ ወንጀሉ ይመጣል የዚህ ነገር አርአያ ሆነው ይሄን ወንጀል ለመጀመሪያ ጊዜ የጀመሩት ሰዎች ማህበረሰቡ በተበላሸ ቁጥር እነሱ የወንጀሉ ኮፒ ደርስላቸዋል ስለዚህ በተለይ
ነገ ከመድረሳ ወጣችሁ ምንም አሁን ቅሮት የለውም ሁሉ ሰው ሚዲያም በእጁ ይዞታል መልካም ነገርን እንጂ መጥፎ ነገርን ያላስተላለፈ ሰው በነፍሱ ላይ ይፍረድ ያለንበት ዘመን ሱብሃንአላህ አላህ ንያውን ላጸዳለት መልካም ለሆነ ሰው አንዲት ጥሩ ነገር ከስልኩ ላይ አይለቅም ከቤት ውስጥ ሆኖ አላህ ለዓለም ያደርስለታል ኢኽላስ ካለው ያስተላለፈው መልእክት ጤነኛ እስከሆነ ድረስ ኸይርን ለመሸመት በኃይለኛው ይሰራጫል ወከዛሊከ ልክ እንደዚሁ ከቤትህም ሆን የትም ቦታ ሆን አለ ብለህ የምትለቀው አንድ ሸር በአንዴው ለዓለም ይደርሳል ሱብሃንአላህ ስለዚህ ከአፋችን ምናወጣቸውን ቃሎች በተግባር ምንሰራቸው ስራዎች አላህ የሚወደው ነው ወይስ አይደለም የሚለው አደራ 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 ከነፍሴ ጀምሮ ሁላችንም ትኩረት እንስጥ ኢንሻአላሁ ተዓላ አላህ ያድርሰንና የሚቀጥለው ቂሰቱ ኑሕን አለይሂ ሰላም የመጀመሪያው መልእክተኛ ለምድር ህዝቦች የተላከ የሆነው የነብይላህ ኑሕን ታሪክ በጥያቄና መልስ መልክ እናያለን እሱን ስንጨርስ አላህ ካለ የነብይላህ ሁድ ታሪክ ይመጣል ባላህ ፍቃድ ምን አይነት ተጋድሎ እንዳሳለፉ እናንተ ደግሞ እዚህ ቀኑ ሙሉ ቁርአን ስተሐፍዙ ስለሆነ የምትሉት ከዚህ በኋላ ምን ይሆናል ይያያዝላችኋል የተለያየ ቦታ የተጠቀሱት አንቀጾች እዚህ ላይ በጥያቄና መልስ መሰረት ይመጣሉ አላህ Subhanahu Wa Ta'ala ጠቃሚ ዕውቀት ይስጠን መጨረሻችንን ያሳምርልን سبحانك اللهم وبحمدك أشهد أن لا إله إلا أنت